የሚሸጡት ምንም አይነት ፕሮዳክት ሳይኖራቸው ኦር ደግሞ ኦፊስ ሳይኖራቸው ስኪል ታለንት የምንለው ነገር ሳይኖራቸው ኦንላይን ላይ ብዙ ሰዎች ገንዘብ እየሰሩ ልታዩ ትችላላችሁ። እነሱን ስታዩ ግን እድለኛ ናቸው ልትሉ ትችላላችሁ፣ ግን እድለኛ ሆነው አይደለም። እንደዚህ የሆነበት ምክንያት አቴንሽን አሁን ላይ አዲሱ ከረንሲ ነው። ኦዲየንሶቻቸው የነሱ ተመልካች ደግሞ የነሱ ባንክ ናቸው። ሰላም፣ ለማታውቁኝ ናቲ ተፈሪ ይባላለሁ። በዚህ ቻናል ላይ ጠቃሚ አሪፍ ሀሳቦችን እናነሳለን። እንደዚህ አይነት አሪፍ ጠቃሚ ሀሳቦች የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለረጅም ጊዜ ሰዎች ገንዘብ የሚያገኙት ሳለሪ ሊሆን ይችላል፣ ኦር ደሞዝተኛ ሆነው፣ ኦር ደግሞ የቀን ስራ ሰርተው፣ ኦር ደግሞ የሆነ ነገር ሸጠው ነበር። አሁን ላይ ግን ያ ነገር ተቀይሯል። እኔ ብዙ ኦንላይን ስራዎችን ሰርቻለሁ። ኮንተንት ክሪኤቲንግ፣ ፍሪላንሲንግ፣ የተለያዩ ስራዎችን ሰርቻለሁ። ግን አቴንሽን ኦዲየንስ ያላቸው ሰዎች ደግሞ በጣም ለየት ባለ መንገድ ነው የሚንቀሳቀሱት። በዛሬ ቪዲዮ ለምንድን ነው አቴንሽን ኒው ከረንሲ ሆነው አዲሱ ከረንሲ የሆነው አቴንሽን ለምንድን ነው የሚለውን ብዙ ነገሮች ወደዛ ፎከስ እየተደረገ ያለው ብዙ ገንዘብ አቴንሽን ላይ ያለው ለምንድን ነው የሚለውን በዛሬ ቪዲዮ እናያለን። ግን እናንተ ይህንን ነገር ኢግኖር ካደረጋችሁ አቴንሽንን ኢግኖር አድርጋችሁ አረ ብላችሁ ከተዋችሁት በኋላ እኔ የለውበትም ትልቅ ስህተት እየሰራችሁ ነው በህይወታችሁ። ኦዲየንስ ኒው ከረንሲ ነው ስንል ምን ማለታችን ነው? እስቲ ኢማጂን አድርጉት። በፊት ላይ እንዴት ነበር? የሆነ ስራ ለመስራት የሆነ ገንዘብ ያስፈልጋችኋል፣ ካፒታል ወይ ደግሞ ኮኔክሽን፣ ሰዎችን ማወቅ አለባችሁ። ካልሆነ ደግሞ ፐርሚሽን፣ ሰዎችን ማስፈቀድ አለባችሁ። ለምሳሌ መልስጣችሁ ትወና ብቃት ቢኖራችሁ ለመስራት ብትፈልጉ የሆነ ቦታ ሄዳችሁ እኔ ችሎታዬን ላሳይ ብላችሁ ፍቃድ ጠይቃችሁ ምናምን ነው። ወይ ደግሞ ቲቪ ላይ የሆነ ፕሮግራም መጀመር ብትፈልጉ ሄዳችሁ ያንን ቲቪ አየር ሰዓት ምናምን ጠይቃችሁ በጣም ብዙ ነገር ነበረው። አሁን ላይ ቲክቶክ ላይ እንዴት ነው? ማንኛውም ፓሽን ያለው ሰው ራሱን ቀርጾ ማሳየት ይችላል። ይህ ሶሻል ሚዲያ ከመጣ በኋላ አይታችኋል። የሚገራርሙ ሰዎች፣ የሚገራርም ታለንት ያላቸው ሰዎች የማንንም ፐርሚሽን ሳይጠይቁ ስልካቸውን ብቻ እየተጠቀሙ መስራት ጀምረዋል። ዛሬ አሁን ባለንበት ጊዜ ኦዲየንስ ካላችሁ ትረስት ቢልድ ማድረግ ትችላላችሁ፣ ዘን ፎሎወር ቢልድ ማድረግ ትችላላችሁ፣ ዘን ለነሱ ደግሞ ቫልዩ ያለው ነገር መስጠት ትችላላችሁ። ያ ማለት እናንተ አቴንሽን አላችሁ። ቫልዩ ያለ ነገር ደግሞ ትክክለኛ ነገር ስትሰጡ፣ ቫልዩ ስላችሁ በእውቀት ማስተማር ሊሆን ይችላል፣ ማዝናናት ሊሆን ይችላል፣ ብቻ ለሰው የሚጠቅም ነገር ስትሰጡ አቴንሽኑን ይዛችሁ ትረስት ስታገኙ ለእናንተ ትረስት እና ያ አቴንሽን ወደ ገንዘብ መቀየር የሚችል ትልቅ ኦፖርቹኒቲ ነው ማለት ነው። አሁን ደግሞ የምናየው ኦዲየንስ ለምንድነው በጣም ፓወርፉል የሆነው ነው። የተለያዩ ፕላትፎርሞች ህጋቸውን በጣም ተቀይሯል። ላይክ አብዛኛው የምንጠቀመውን ነገር ቀይረናል። እንዴት ካላችሁ በፊት አብዛኛው ሰው ቲቪዎችን ያይ ነበር፣ ሬዲዮ ያይ ነበር። የተለያዩ ካምፓኒዎች ደግሞ እዛ ቲቪ ላይ ማስታወቅ ይፈልጋሉ፣ ሬዲዮ ላይ ማስታወቅ ይፈልጋሉ። ምክንያቱም የዛኔ ኦዲየንስ እዛ ጋር ነበር ያለው ማለት ነው። አሁን ላይ ግን ያ ነገር በጣም ተቀይሯል። አብዛኛው ሰው ምንድነው የሚጠቀመው የሚለውን ስናነሳ ሶሻል ሚዲያ ላይ ነው ያለው። እናንተም መጀመር ከፈለጋችሁ ይህን ነገር ምንድነው የሚያስፈልጋችሁ? ስልክ ካላችሁ ይህን ነገር መጀመር ትችላላችሁ። ስልክ ብቻ ግን በቂ አይደለም። ስልካችሁን ይዛችሁ በስልካችሁ ደግሞ ለሰዎች የምታስተላለፉት ሜሴጅ መኖር አለበት። ቫልዩ ልትሰጧቸው የምችሉት ኦር ልታስተምሯቸው የምችሉት ልታስናናቸው የምችሉት የምትሰጡት ሜሴጅ መኖር አለበት ማለት ነው። ያ ሜሴጅ ግን ኮንሲስተንትሊ መስራት መቻል አለበት። አሴ ብራንድ ምን መሆን አለበት? መታወቅ መቻል አለበት ማለት ነው። ያንን እየሰራችሁ ፎሎወር አቴንሽን በምታገኙበት ሰዓት ብራንዶች፣ ክላይንቶች፣ የተለያዩ ፕላትፎርሞች ወደ እናንተ ይመጣሉ። ምክንያቱም እናንተ ጋር ምን አለ? አቴንሽን አለ ማለት ነው። የትኛውም ካምፓኒ፣ የትኛውም ድርጅት አቴንሽን ወዳለበት ነው የሚሄደው። ምክንያቱም አቴንሽን ካለ እዛ ቦታ ላይ ብዙ ሰው አለ ማለት ነው። የእሱም ብራንድ እዛ ጋር ሄዶ ቢያስተዋውቅ ምን ያደርጋል? ለብዙ ሰዎች ጋር መዳረስ ይችላል። እሱም ገበያ ያመጣል። ስለዚህ ለእናንተ አቴንሽን እናንተ ጋር ካለ ለእናንተ ይከፍላችኋል ማለት ነው። ከዛ በተጨማሪ ደግሞ የሆነ ድርጅት ቴክ ላይ የሚሰራ ኦርቢቲ ላይ የሆነ ነገር የሚሰራ ድርጅት ቢኖር እናንተ ፎሎወራችሁ ምን ላይ ነው የምትሰሩት? ኮንተንታችሁ ስለምንድን ነው? ቴክ ላይ ከሆነ ያ ድርጅት የሆነ ሚዲያ ላይ ሄዶ ካስተዋወቀ 100,000 ሰው ቢያይለት ከ100,000 ቴክ የሚወደው የሆነ ሰው ነው። አብዛኛው ላይወድ ይችላል ምናምን። ታርጌት ኦዲየንሱን ማግኘት አይችልም። እናንተ ግን እዚህ ጋር አሁን አንደኛው ሰው ስለ ቴክ የሚሰራ ካለ፣ እዛ ጋር ስለ ቢቲ የሚሰራ ካለ፣ እዛ ጋር ስለ ፋሽን የሚሰራ ካለ ይሄ ሰውዬ ታርጌት ኦዲየንሱ ማን ነው? ቴክ የሚሰራው ሰው ነው። ቴኮች ጋር ይሄዳል። እዛ ጋር ፕሮሞት በሚያደርግ 10,000 ሰው ካየ የሱ ኦዲየንስ ኦልሬዲ ቴክ ላይ ኢንተረስት ያላቸው ስለሆኑ ብዙ ሴልስ የማግኘት ቻንስ አለው። ስለዚህ እናንተ ታርጌት ኦዲየንስን ይዛችሁ አቴንሽን እናንተ ጋር ከሆነ ምንም ጥያቄ የለውም ብራንዶች፣ ክላይንቶች አቴንሽን ወዳለበት ቦታ መሄድ ማስተዋወቅ ስለሚፈልጉ ብዙ
ገንዘብ ማግኘት ትችላላችሁ ማለት ነው። አብዛኞቻችን ደግሞ ትኩረት የማንሰጠው ነገር ምንድን ነው? ገንዘብ የሚከተለው አቴንሽን ነው። አቴንሽን ባለበት ቦታ ሁሉ ገንዘብ አለ። እሱን መርሳት የሌለባችሁም። ምክንያቱም ኢትዮጵያ ውስጥ አሁን ለምሳሌ ሪል ስቴት ይባል ነበር አይደለ? እዛ ቦታ ላይ ገንዘብ ስላለ ነው። አቴንሽን ካለ ገንዘብ አለ። የሆነ ነገር ሰው ሲያወራበት እንትን ሲልበት አቴንሽን በጣም ሲያገኝ የምትሰሙ ከሆነ ገንዘብ ስላለ ነው። ምንም ስላለ አይደለም ሰው እዛ ቦታ ላይ ሄደው ማለት ነው። አቴንሽን ያለበት ሁሉ ቦታ ገንዘብ አለ ማለት ነው። ያ ገንዘብ ግን ኢሚዲየትሊ ሊመጣ አይችልም። ጊዜ ሊወስድ ይችላል። የሆነ ቢልድ እስከሚደረግ ጊዜ ሊፈጅ ይችላል። ግን በዚህም አለበዛ አቴንሽን ካለ ገንዘቡ መኖር አይቀርም ማለት ነው። ገንዘብ አቴንሽን እየተከተለ ነው የሚሄደው። እናንተም ሶሻል ሚዲያ ላይ ፎሎወር መጥቶ አቴንሽን ከያዛችሁ ቀስ በቀስ ቢልድ አድርጋችሁ በአንዴ ባይሆንም ቢልድ ካደረጋችሁ በኋላ አቴንሽኑን ስትይዙት ምን ታደርጋላችሁ? ምንም ሰርቪስ እንኳን እየሸጣችሁ ባይሆን ምንም ነገር ሴል እያደረጋችሁ ባይሆን እንኳን እንደ ማስታወቂያ ኦፈር ትደረጋላችሁ። የተለያዩ ብራንዶች ዲሎች ይመጣላችኋል። እስቲ ይህን ነገር ሞክሩትና ይህን ነገር በዛው ከተመቻችሁ አስተዋውቁት የሚል የተለያዩ ክላይንቶች፣ ሴልሶች፣ ኢንፍሉዌንሰር ሆናችሁ ብዙ ነገሮች ማግኘት ትችላላችሁ ማለት ነው። ይህን ነገር የምታደርጉት ግን እየሸጣችሁ እንኳን ባይሆንም ጭምር ነው ማለት ነው። እናንተ ጋር አቴንሽን ካለ አቴንሽን ያለበት ቦታ ደግሞ ሁሉም ፕሮዳክቱን ስለሚያስተዋውቅ ገንዘቡ ይመጣላችኋል ማለት ነው። አንድ ኤግዛምፕል ልስጣችሁ። ኦዲየንስን ኢማጂን አድርጉት። የሆነ ቢዚ ስትሪት አለ፣ ቢዚ መንገድ የሆነ አለ። የትኛውም ክላይንት የትኛውም ቢዝነስ እዛ ቦታ ላይ መገኘት ይፈልጋል። ኢማጂን የሆነ ኮፊ ሾፕ መክፈት ፈልጋችሁ ኮፊ ሾፕ መክፈት ፈልጋችሁ ዝም ብላችሁ ተነስታችሁ የሆነ ቦታ ላይ አትከፍቱም። የሆነ ትራፊኩ የተጨናነቀ ቦታ ብዙ ሰው ሊገኝበት የሚችል ቦታ ነው መክፈት የምትፈልጉት። ምክንያቱም እዛ ቦታ ላይ ሰው ሲመላለስ የእናንተን ሰርቪስ ይጠቀማል ብላችሁ ስለምታስቡ ማለት ነው። እናንተም እንደዛ ነው። ኦዲየንሱን ከያዛችሁት እናንተ ምን የምትሸጡት ነገር እንኳን ባይኖር የሆነ ቢዝነስ የሆነ ኦነር እዛ ቦታ ላይ መገኘት ይፈልጋል ማለት ነው። እዛ ቦታ ላይ ስለተገኘ ቪዚቢሊቲው ሊሆን ይችላል፣ የተለያዩ ሴልስ ሊሆን ይችላል፣ የሚያገኘው ጥቅሞች ያሉት። ምክንያቱም እናንተ ቢዚ የሆነውን ብዙ ሰዎች የሚገኙበትን ቦታ ስለያዛችሁት። ግን ወደዳችሁም ጠላችሁ ማንኛውም ቢዝነስ ሰው የሌለበት ትራፊክ ያልተጨናነቀበት ብዙ አቴንሽን ብዙ ኦዲየንስ የማይኖርበት ቦታ ላይ አይገኝም። ምክንያቱም ምንም ሰው ከሌለ ምንም ሴልስ ስለማይመጣ ማለት ነው። ይህንን ስንል ግን አንድ ነገር ክሊር ማድረግ አለበት። ኦዲየንስ የምንለው ዝም ብሎ ኬትም የመጣ ፎሎወር ብቻ አይደለም። ኦር ደግሞ አንድ ቫይራል ቪዲዮ ስለወጣልን በዛ የመጣ ብቻ አይደለም። ኦር ደግሞ ከቦት ኦር ከተለያዩ የሆነ ቴሌግራም ላይ ምናምን የሚመጡት ቦቶች የተገዛ ፎሎወር አይደለም ኦዲየንስ የምንለው ማለት ነው። ኦዲየንስ ማለት ትክክለኛው እኛን ሪኮግናይዝ የሚያደርግ ለምሳሌ ናቲ ተፈሪ ሲባል ጭንቅላታችሁ ላይ ምንድን ነው የሚመጣው? አብዛኛው ሰው ናቲ ተፈሪ ሲባል ስለ ኦንላይን ስራ፣ ፍሪላንሲንግ፣ ቴክ ላይ የተገናኘ ኤዱኬሽን ላይ የተገናኘ ሀሳብ ኢማጂን ያደርጋል። ናቲ ተፈሪ ፍሪላንሲንግ የሚሰራው ኦንላይን ስራ የሚሰራው ጭንቅላቱ ላይ ይመጣል። ያ ምንድነው? ከዛ ኦዲየንስ ጋር አታች አለ። ብራንድ አለን ማለት ነው። ትረስት አለን። ሰውም ሪኮግናይዝ ማድረግ ይችላል። እንደዚህ ኦንላይን ስራ ፈልጌ ብሎ ሲጠይቅ እንደ የናቲ ተፈሪን ቪዲዮ ብሎ ሰጀስት ያደርጋል። ይሄ ሰው አምኖበት ሌላ ሰው ምን እያደረገ ነው? ሪኮመንድ እያደረገ ነው ማለት ነው። ከዛ ውጭ ደግሞ ኦዲየንሱ ክሬተሩን መስማት የሚችል መሆን አለበት። ሰምቶ አፕላይ ሊያደርግ የሚችል መሆን አለበት ማለት ነው። ከዛ ውጭ ደግሞ የመጀመሪያው አሁን የሰማው ቪዲዮ ጠቅሞት ቀጣይ ቪዲዮ ሲለቅ ያ ሰው ተመልሶ መጥቶ የሚያይ መሆን መቻል አለበት ማለት ነው። ያ ሲሆን ነው እንጂ ዝም ብሎ የሆነ ሺህ ፎሎወር የሆነ እንትን ስላለው አይደለም። ምክንያቱም ትክክለኛ እናንተ እንደዚህ አይነት ነገሮች ውስጥ መስራት የምትፈልጉ ወደ ገንዘብ መቀየር የምትፈልጉ ከሆነ ትክክለኛ ፎሎወር ኦዲየንስ መያዝ አለባችሁ ማለት ነው። ያ ደግሞ የሚሆነው እናንተ የተገዛ 10,000 ፎሎወር ከሚኖራችሁ ትክክለኛ እናንተን ትረስት አድርገ እናንተ ቪዲዮ እየተከታተለ ኤንጌጅ እያደረገ የሚያይ 1,000 ፎሎወር ወደ ገንዘብ መቀየር ይቻላል ማለት ነው። ያ 10,000 ፎሎወር አብዛኛው ቲክቶክ ላይ ስትዋቸው ብዙ ሚሊዮን ኦር ብዙ ሺህ ፎሎወር አላቸው፣ ግን ገንዘብ እየሰሩ አይደለም። ያ የሚሆነው ዝም ብሎ ኦዲየንስ ነው ያላቸው እንጂ ትረስት የሆነ ኦዲየንስ የላቸው። እንደዛው ደግሞ ትንሽ ፎሎወር ኖሯቸው ወደ ገንዘብ እየቀየሩት ያሉ ኮንተንት ክሬተሮች አሉ ማለት ነው። እንደዛውም ትልቅ ፎሎወር አላቸው በስትክክልም እየተጠቀሙበትም እንዳሉ ሆኖ እናንተም በእንደዚህ አይነት መንገድ ፎሎወራችሁን በደንብ አድርጋችሁ ትሪት ማድረግ መቻል አለባችሁ። ኦዲየንሳችሁ ገንዘብ የምታገኙበት ሞኔታይዝ የምታደርጉበት ነው ብለናል። እንዴት ነው ወደ ገንዘብ የምንቀይረው የሚለው ነገር ሲነሳ አብዛኛው ሰው ፊሚሊያር የሆነው አድ ነው፣ ማስታወቂያዎች ወር ደግሞ ላይቭ ላይ ጊፍቶች ነው። አሁን ደግሞ ሌሎች መንገዶች አሉ። አንደኛ የሚሆነው ክላይንቶችን
የማግኘት ነው። ሶ እናንተ አሁን ለምሳሌ ኮንተንት የምትለቁት ግራፊክስ ላይ ከሆነ ኤዲቲንግ ላይ ከሆነ በዛ ቲፖች የተለያዩ ነገር ቪዲዮ እየሰራችሁ የምትለቁት ከሆነ ምን ታገኛላችሁ? ክላይንቶች ሪች አውት ያደርጋችኋል ማለት ነው። ከዛ ውጭ ደግሞ በምትሰሩበት በምታስተምሩበት ላይ ፕሮፌሽናል ከሆናችሁ ኤክስፒሪየንስ ካላችሁ ሰዎቹን ሊያስተምሩ የሚችል ኮርሶችን ማዘጋጀት ትችላላችሁ። ከዛ በተጨማሪ ደግሞ የተለያዩ ፕሮዳክቶችን ዲጂታል ፕሮዳክቶችን እያዘጋጃችሁ ለሰዎች ማቅረብና ሴል ማድረግ ትችላላችሁ። ዘን እሱ እያደገ ሲሄድ ደግሞ የተለያዩ ፓርትነርሺፖች ይመጣላችኋል። የተለያዩ መድረኮች ላይ ስፒክ እንድታደርጉ ለሰዎች ኤክስፒሪየንሳችሁን ሼር እንድታደርጉ የሚያግዝ መድረክ ይመጣላችኋል ማለት ነው። ሶ የእናንተ ኦዲየንስ ብዙ በሮችን ይከፍትላችኋል። በብዙ መንገድ ደግሞ ሞኔታይዝ እንድትሆኑ ያግዛችኋል ማለት ነው። ያግዛችኋል ብቻ ሳይሆን ደግሞ ያደርጓችኋል። አሁኑኑ እንዴት ነው ኦንላይን ላይ ገንዘብ የምሰራው የሚለውን ጥያቄ አቁምና እንዴት ነው ኦንላይን ላይ አቴንሽን ቢውልድ የማደርገው የሚለውን ነገር አሁኑኑ ማሰብ አለባችሁ። አቴንሽን ብቻ አይደለም ትረስትም ጭምር እንዴት ነው ቢውልድ የማደርገው የሚለውን ነገር ማሰብ መቻል አለባችሁ ማለት ነው። ምክንያቱም ስራዎች ይመጣሉ ይሄዳሉ፣ ፕላትፎርሞች ይቀያየራሉ፣ የተለያዩ ትሬንዶች ጊዜው ሲያልፍባቸው ፋሽኑ ሲያልፍ ይቆማል። ኦዲየንስ ከእናንተ ጋር የሚቆይ የሚዘልቅ ነው። በዚህ ቪዲዮ ኦዲየንስን የምታዩበትን መንገድ ከቀየረላችሁ ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ይህን ቻናል ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኛችሁም ኦዲየንስን እንዴት እንደሚያይ መቀየር አለበት ብላችሁ ለምታስቡ ሰዎች ላኩላቸው። ቴንክ ዩ።